መጫወት እንደዛ ነው። እሺ ለእግዚአብሔር ቃል ተነስተን በጌታ ውስጥ ማጥፋት እንዲህ ይላል። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ሉቃስ 23:30 እስቲ ጸልያለሁ። እግዚአብሔር ሆይ ስለ ቃል ይህን ቃል ስለሰጠን እናመሰግናለን። እግዚአብሔር ሆይ አሁን ደግሞ በፊት ለፊት ቀርበን እግዚአብሔር ያንተን ቃል ልንሰማ ደግሞ መጥተናልና እግዚአብሔር ልቦናችንን ክፈት። እግዚአብሔር እኔ ባላን ደግሞ አንተ የተናገርከውን ያስረዳኝን ቃል ለእነሱ መናገር እንድችል ኃይል ይርዳኝ። እግዚአብሔር ከኔ በኋላ ደግሞ ላይመጡት ባሪያዎች እነሱን ኃይል ይርዳቸው። ስለሁሉ እናመሰግናለን። በጌታ በክርስቶስ ስም አሜን። ይህን ቃል ስናነብ ክርስቶስ ምን ላይ ሆኖ መጀመሪያ ይህ ነገር ሲናገር ያለውን ነገር መረዳት አለብንና ሊሰቀል ወይም ተሰቅሎ እያለ በሕዝቦቹ መካከል ይህን ቃል ነበር የተናገረው እና በእሱ መሀል የነበሩ ሰዎች እነማን ናቸው ብለን ስናይ መጀመሪያ የምናያቸው የይሁዳ ካህናቶች ነበሩ፣ ወታደሮች ነበሩ፣ እንዲሁም ደግሞ ስቀለው ብለው ደግሞ እየፈረዱ የነበሩ ሰዎች ነበሩ። ከዚህ ተነስተን ይህን ቃል ስረዳ ሁለት ነገር ወይ ደግሞ ሁለት ፓርት መካፈል ፈለኩት እና አንደኛው ፓርት ምንድን ነው? የሚያሳዱትን የሚያደርጉትን አያውቁምና የሚለው ፓርት አለ። ሁለተኛው ደግሞ ይቅር በላቸው የሚለው ፓርት አለ እና የሚያደርጉትን አያውቁምና ሲል እዚህ ውስጥ ከምን ተነስቶ ነው እንደዚህ ሊል የቻለው? ወይም ደግሞ ምን እኛ ያልገባን ነገር አለ፣ ክርስቶስ ደግሞ ምን የገባው ነገር አለ፣ የሚያደርጉት ነገር አልተረዱ ሊል የቻለበት ምክንያት፣ እንዲሁም ደግሞ ለምን እንደዚህ ቻለ የሚለው ነገር ስናስብ በልቤ ቃል መጣና በሁለተኛ ቆሮንቶስ 4:4 ላይ ምን ይላል? የዚህ ዓለም ገዢ የሆነው ሰይጣን የማያምኑትን ሰዎች ልብ አሳወረ ይላል እና እንደዚህ ያለበት ምክንያት ምንድን ነበረ? በዛ ጊዜ ኃጢአት ተቆጣጥሮ ነበር። ሁላችንም በእግዚአብሔር ውስጥ ካላደግን ወይም ደግሞ በክርስቶስን እስካላወቅን ድረስ ሁላችንም በዚህ ዓለም ነገር የተገዛን ነበር። እንደዚህ ያለበት ምክንያት ምን ነበረ? እውነት እኛ እውነቱ መርዳት ስላልቻልን ታውረን ነበር ይለን ነበር። እዛው ላይ ደግሞ ሁለተኛ ቆሮንቶስ 4:4 መጨረሻ ይላል ብርሃኑን እንዳያዩ አደረጋቸው ማለት ያንን ክርስቶስን እንዳያዩ አደረጋቸው ይላል። ኃጢአታችን ነው ምን እንደምናደርግ ወይ ደግሞ ምን እያደረግን እንዳልሆነ እንድናውቅ ያደረገን እና እዚህ ውስጥ ራሴን መክተት እፈልጋለሁ። ራሳችሁ መክተትም አለባችሁ። እነዛ ሰዎች ብቻ ሳይሆን እውነት በዚህ ላይ ስንኖር ክርስቶስን ካላወቅን የምናደርገውን ነገር አናውቅም፣ ወይም ደግሞ ወዴት እንደምንሄደው ወይ ደግሞ ወዴት እንደምንራመድ አናውቅም። ሁለተኛው ጋር ሲመጣላችሁ ደግሞ ይቅር በላቸው ይላል። በጣም የገረመኝ ፓርት ምንድን ነው? ክርስቶስ እንደዛ የሆነው እኮ ቤተክርስቲያን ተቀምጦ አልነበረ፣ ወይም ደግሞ እየበላ አልነበረ፣ ተሰቅሎ ነበረ፣ ደም እየፈሰሰው ነበር እና በዛ ጭንቀት ውስጥ ሰዎች ለእሱ ማሰብ ሲገባቸው እሱ ግን በመስቀል ላይ ሆኖ ለአባቱ ምን ይላቸዋል? እነዛ የሰቀሉኝ ሰዎች፣ እነዛ ግደሉ የጮሁብኝ ሰዎች፣ እነዛ የፈረዱብኝ ሰዎች እባክህ ይቅር በላቸው ይላል እና አንዳንድ አይገባም ማለት ስናስበው ይህ እውነት እንዴት እንደዛ ሊል አስቻለው ብለን ስናስብ የመስቀሉ ፍቅር ስንረዳ ብቻ ነው ነገር የሚገባል፣ ወይም ደግሞ የተሰቀለበት ምክንያት ስንረዳ ብቻ ነው የሚገባል። ይህን እያሰብን ሁለት ታሪክ ውሰዳችሁ። ሁለት ታሪክ ወስዳችሁ ምን ላይ ነው? ሐዋርያት ስራ ላይ
16 ላይ ስንመጣ እዛ ሁለት ታሪኮች እናያለን። አንደኛው ታሪክ ምንድን ነው? ጳውሎስና ሲላስ ሉቃስን ነበረ ጸሐፊ ሉቃስ ነበረ እና ወደ ፊልጵስዩስ ከተማ ሲሄዱ ጌታ መራቸው ወደዛ ከተማ ሄድ ጀመሩና ምን አሰቡ? የእግዚአብሔር ከሰንበት ቀን ነበረና የእግዚአብሔር ቃል ሲያስቡ ምኩራብ አልነበረም እዛን ጊዜ። እሱ ወደ ውሃ ዳር ይወርዱና በዛ የተሰበሰቡ ሰዎችን ቃል ማካፈል ይጀምራሉ። ከዛ ውስጥ አንድ እግዚአብሔር የምታመልክ ነጋዴ የሆነች ሊዲያ የምትባል ሴትዮ ነበረች እና እግዚአብሔር ወይ ደግሞ ቃል ውስጥ አለሙት ሊዲያ ሐዋርያ ምዕራፍ 16 ከ11 እስከ 15 ስታዩት 14 ላይ ብላል ጌታ ጳውሎስ የሚናገረውን ትሰማ ዘንድ ልቧን ከፈተላት ይላል። መጀመሪያ ካያችሁ የሚያደርጉት አያውቁምና ሲል የነበረው አምላክ ጌታ እዚህ ጋር ፍላጎቷን አይቶ ልቧን ከፈተለት። ይህን እውነት ቃል ገባትና ዘመዶቿን አጠመቀች፣ ተጠመቁ። እንዲሁም ደግሞ ወደ ሲወፓርት ሜላን 14 ላይ ወደ ሜላ በጌታ መታመኔን በእርግጥ ከተረዳችሁ ኑና ቤቴ ሁኑ ይላል እና ምንን ትረዳላችሁ? የምታደርገውን ስለማወቋ ስለገባት እነሱን ሰዎች ወደ ቤታቸው ማሳደር ጀመረች። ዝም ብላ አይደለም እንደዚህ ያለችው እና መጀመሪያ የሚያደርጉት አያውቁም እና በዚህ ጋር ደግሞ የምታደርገውን ወደ ማወቅ መጣች፣ የምታደርገውን ወደ መረዳት መጣች። እሺ የተነፈሱ ሁለተኛው ታሪክ ደግሞ ይሰማል ድምፄ? እሺ ሁለት ደቂቃ ላለፉ ብዬ አስባለሁ። ሁለተኛው ታሪክ ደግሞ እዛው ላይ ቁጥር 22 ላይ ጳውሎስና ሲላስ ቃልን ሲያካፍሉ ይያዙና ህዝቦቹ አብረው ይገረፉና እስር ቤት ይገባሉ እና እስር ቤት ሲገቡ ታስረው እጃቸው በግንድ ላይ ታስረው ነበር ይላል እና ይሄ መስቀል ፍቅር ገብቷቸው በዛ ቦታ ሆነው እየጸለዩና ይላል እያመሰገኑ እያለ እኩለ ሌሊት ላይ ኃይለኛ ድምፅ መጣ። የእስር ቤቱ ተከፈተ፣ እንዳለ ተከፈተና በእጃቸው ያለው ሰንሰለት ተፈታ ይላል እና በዛ ጊዜ ጠባቂው ከእንቅልፉ ተነሳና የሆነውን ነገር ሲያይ ማምለጣቸው ተረዳና ምን አደረገ? ራሱ ሊገል ሲል ጳውሎስ ካያችሁት ጮሆ ምን አለ? አለን አልወጣንም፣ እባክህ ራስ ላይ ክፉ ነገር አታርጋል። ሳሙት። ይሄ የመስቀል ፍቅር ባይገባው ኖሮ ጳውሎስ መጮ ሌላ ነገር ወይ ኖርማሊ አለን እኮ ማለት ይችል ነበረ። ግን ጮኸ። የእሱ ነፍስ አሳሰበው። መዳኑ የእግዚአብሔርን ቃል አለማወቁ በክርስቶስ አለመዳኑ ስላሳሰበው ጮሆ ምን አለው? አለን ተረጋጋ፣ ራስን አታጥፋ ነው እና በዛው ሰው ተዘግቶ ስላነቡት መጣና እነሱ የእግዚአብሔር ቃል መሰከሩለት። ከዛ እግዚአብሔር ቃል ታመነና በዛ ቀጣ ይላል እና ይሄ መስቀል ፍቅር ሲገባን እኛ ብቻ ለምንድን ነው እኛ ብቻ ለማይናችን የሚከፈተው? በእኛ ውስጥም አልፎ ሌሎችን ማዳን እንችላለን። ወይ ደግሞ ይሄ መስቀል ቃል ኃይለኛ ከተነሳ ለእኛ ብቻ አልመጣም እና እንደዚህ ወደደን ጌታ ይባላል። እውነቱ ይሄ ነው። ማሳሰበው ነገር አንድ ቃል ተናግሬ ያልፋለሁ። እሱ ማቴዎስ 5 ላይ ከ43 48 ላይ እንደዚህ ላለች ማቴዎስ 5 ከ43 እስከ 48 ወዳጃችሁን ውደዱ፣ ጠላታችሁን ጥላ ተብላ እንደተባለ ሰምታችኋል። እኔ ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ እላችኋለሁ። እንደዚህም በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ። እርሱ ፀሐዩን ለክፎችና ለደጎች ያወጣል፣ ዝናቡንም ለኃጢአተኞች ለጻድቃን ያዘንባል። የሚወዷችሁ ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ? ቀራጮችስ ይህንን ያደርጉም የለ ይልና እዚህ ጋር 47 ነው። ወንድሞቻችሁ ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ ካለ በኋላ አሕዛብ ያደርጉልህ ካለ በኋላ 48 ላይ ይላል
ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ይላል። መስቀሉ ወደዛ ነው ይመራል። አባታችን ፍጹም ስለሆነ እኛም በክርስቶስ ደም ፍጹማን ሆነናል። ይህንን እያወቀ እንድንኖር እወዳለሁ። እግዚአብሔር ይባርካችሁ። ደግሞ እንደዚህ መድረክ ላይ በጣም ረጅም ዓመታት ሆነኛል። እንግዲህ ከተደናበርኩ ቻሉኝ። የኔ ሉቃስ 23:43 ላይ ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው የሚለውና ለማን ነው ያለው የሚለውን ትንሽ ከፍ ብዬ ቁጥር 32 ላይ ምክንያቱም እሱን ካላነበብን ለማን እንዳለው መጀመሪያ መረዳት አለብንና ቁጥር 32 ላይ ያው አላስቆምኳቸውም ቀጥታ ምክንያቱም እሱ ቁጥር 32 ላይ ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ ይላል እና ምን አድራጊዎች? ክፉ አድራጊዎች ተወስደው ነበር እና ለአንደኛው ክፉ አድራጊ ነው እንግዲህ ኢየሱስ ክርስቶስ የኛው ንግግር የተናገረው። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው የሚል ድምፅ ይሰማል። ይሄ ሰው ሌላ ቦታ ላይ ስናነብ ቁጥር 39 ላይ ከሁለቱ እነዚህ ክፉ አድራጊዎቹ መካከል አንዱ ከተሰቀለው ክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል እና ኢየሱስ ክርስቶስ ወደ መስቀል በመጣበት ጎዳና ሁሉ እየተሰደበ ማለት ነው። አምላክ ከሆንክ ራስህን አድን እየተፌዘበት ነው የመጣው እና ይሄ ሰው አንዱ ክፉ አድራጊ ልክ ያንኑ ነው የደገመው ኢየሱስ ክርስቶስ ላይ። ሌላኛው ግን ሁለተኛው መልሶ አንተም እንደዚህ ባለ ድፍረት ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን ብሎ ይጠይቀዋል። ኢየሱስንም ይጠይቀዋልና ምንድነው እዚህ ጋር ይሄኛው ሁለተኛው ምን ብሏል? የኢየሱስን እግዚአብሔርነት ተረድቷል። እዚህ ጋር የሚያመለክተው ያንን ነው። ለሁለተኛው ክፉ አድራጊ እግዚአብሔርን ከቶ አትፈራምን ብሎ ሲል ኢየሱስ እግዚአብሔር እንደሆነ እንደተረዳ ከዚህ ክፍል ላይ እናያለን እና ይህ ሰው ኃጢአተኛነቱን ተረድቶ ሞት እንደሚገባው አምኗል። ምክንያቱም በቃ እኛ ባጠፋነው ጥፋት ነው እየተቀጣን ያለን፣ ይገባናል። በቃ ያ የተፈረደበት ሞት የተገባው እንደሆነ ላጠፋው ጥፋት በደለኛ እንደሆነ ገብቶታል። ስለዚህ ነው ያኛውን እግዚአብሔርን የገሰጸው ማለት ነው። እኛ የተገባንን ግን ይሄ ሰው ምንድነው ንጹህ ነው ብሎ ይላል። ስለዚህ ይሄ ሰው ኃጢአተኛነቱን የተረዳ ነው። እግዚአብሔርን ደግሞ ኃጢአተኛም ቢሆን ይህ ሰው እግዚአብሔርን ከቶ አትፈራምን ሲል የጌታ ኢየሱስን ፈጣሪነት እግዚአብሔርነትን የተረዳ ያመነ ሰው መሆኑን እናያለን እዚህ ጋር። ሌላው ደግሞ ስለዚህ የእግዚአብሔርን መንግስት እንዳለ ያምናል። ስለዚህም ኢየሱስን ጌታ ሆይ በመንግስት በመጣ ጊዜ አስበኝ ይለዋል። ለምንድነው ኢየሱስ ክርስቶስ እንደዚህ ያለው? አንደኛ እግዚአብሔርነቱን ተረድቷል። ሁለተኛ የእግዚአብሔር መንግስት እንዳለ የሚሄድበት ከዚህ ከሞት ፍርድ በኋላ ከሞተ በኋላ ከተሰቀለ በኋላ የጌታ መንግስት እንዳለ ያመነ ሰው ነው እና ይህንን ለምንድን ነው የነገርኳችሁ? ያው እግዚአብሔር ኢየሱስ ክርስቶስ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ያለው ይህንን ክራይቴሪያ ስለሚያሟላ ነው። ስለዚህ ለዚህ ጥቅስ የሚሆን አንድ ሮሜ 10 ከ9-14 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ የሚለውን ነገር ይሄ ሰው እዚህ ጋር ፈጽሟል። ይሄኛውን ጥቅስ ብቻ ነው ያመጣሁት፣ ምክንያቱም በትክክል ይሄ ሰው እግዚአብሔር እንደሆነ ኢየሱስ እንደሆነ እንደሚያድነው ከሙታን በኋላ ደግሞ ሕይወት እንዳለ በመንግስት አስበኝ ይለዋል እና ያንን ቃል ነው እዚህ ቦታ ላይ የተፈጸመው።
ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል የሚለው ቃል በዚህ ሰው ሕይወት ውስጥ በዚህ በመስቀል ላይ እንደተፈጸመ እናያለን። እና ምንድነው በዚህ በኢየሱስ ንግግር ውስጥ የምንረዳው የመዳን መንገድ እሱ ብቻ እንደሆነ። ምክንያቱም ይህ ሰው በቃ ሊድን የሚችልበት ከዚህኛው ሞት በዘላለም ሕይወት ነፍሱ ግን ልትድን የምችለው በኢየሱስ እንደሆነ ሲናገር እንሰማለን። እና ኢየሱስም ያንን ነው ያጸናለት። ዛሬ በገነት ከኔ ጋር ትሆናለህ ያለው የእግዚአብሔርን ትልቅ ምሕረት እናይበታለን። ኃጢአት ሁሉ በክርስቶስ ሞትና ትንሣኤ በማመን ድል እንደሚደረግ በዚህ ሰው ሕይወት ውስጥ እናያለን። ምንም እንኳን የኃጢአተኞች ቁንጮ በቃ ኃጢአተኛ የተባለ ሞት የተገባው ቢሆን እንኳን በቃ ወደ እግዚአብሔር መንግስት ለመሻገር በክርስቶስ ሞትና ትንሣኤ በክርስቶስ እግዚአብሔርነት በማመን ሕይወት እንደሚሰጠው ለነፍሱ እንደሚያድነው በመንግስቱ እንደሚያስበው በመጠየቅ ሌላው በክርስቶስ የዳኑ ሁሉ በገነት ከእርሱ ጋር በመንግስቱ እንደሚኖሩ በቃ ማረጋገጫ ነው ያየነው በዚህ በኢየሱስ ክርስቶስ ንግግር መስቀል ንግግር ላይ። የሰው ደግሞ በተናገረ በደቂቃዎች ኢየሱስ በገነት እንደሚሆን መሰከረለት። ስለዚህ የመዳን መንገድ ማመን ብቻ እንደሆነ ማመንና ማመን በቃ እሱ አምላክ እንደሆነ መቀበል እንደሚያድነን የኛ ስራ እንዳልሆነ በቃ በዛች በተናገራት ንግግር በጥቂት ደቂቃዎች ወደ እግዚአብሔር መንግስት ለመግባት እድልን አገኘ። ስለዚህ ይሄንን ተረድቻለሁ። እግዚአብሔር ይባርካችሁ። ዮሐንስ 19:26-27 ዮሐንስ 19:26-27 ነው። እንደዚህ ይላል። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። 27 ላይ ከዛ በኋላ ደቀ መዝሙሩን እናትህ እነዋት አሉ። ከዚያም ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳት ይላል። ይሄ ማለት እዚህ ጋር የምታዩት ሙሉ ወንጌል ላውራችሁ። ሁለት አረፍተ ነገር ሙሉ ወንጌል። ይህንን ሴት የሚለውን ቃል ከዚህ በፊት ኢየሱስ ሌላ ቦታ ላይ ተጠቅሞታል። እዚህ ዮሐንስ ወንጌል ላይ የት በቃና ዘገሊላ ሰርግ ላይ የመጀመሪያውን ታምር ወይኑ ሲያልቅ ሄደችና ወይኑ እንዳለቀ ስትነግረው አንቺ ሴት አላት። አንቺ ሴት አላትና ጊዜ አልደረሰም ማለት። እሷ ስለ ወይን ማለቅ ነው እያወራች ያለችው። እሱ እዛ ጋር እያወራ የነበረው ስለ ጊዜ አለመድረስ ነው። ጊዜ የሚለውን ነገር ዮሐንስ ወንጌል ላይ በየቦታው የምታገኙት ስለ አንድ ነገር ነው፣ ስለ መስቀል ነው። እዚህ ጋር አንድ ነገር ልንገራችሁ። የእሷ ጸጋ ያለቀን ነገር ወደ መሬት የሚያወርድ ነው። ልንገራችሁ፣ የሆነ ነገር እዚህ ምድር ላይ የሆነ የተቋጨ ያለቀ ዲስኮኔክትድ የሆነውን የእኛን ከእግዚአብሔር ጋር የነበረን ህብረት በእሷ መታዘዝ ኢየሱስ የሚባለው በሶስት ጸንሶ ወደ ምድር መጥቶ እስከ ሞት ድረስ በቅቶ እኛን ወደዛ ቤተሰብ አፈለሰን አይደል? የእሷ ጸጋ የማስተናገድ ይህንን እኛ ከዛ ይሄ ያለቀን የተቋጨን ነገር ባዶ የሆነን ነገር ህይወት እንዲዘራ እግዚአብሔር ባሰበበት በዛ ሰዓት ያንን የእሱ አካል መልበስ እዚህ ምድር ላይ አካል መልበሱ በአካል እንዲገለጥ የታዘዘች ነች። ባዶነት ላይ ህይወት እንዲፈስ ከእግዚአብሔር የሆነ ህይወት በዛ ባዶነት ላይ እንዲፈስ በር የምትከፍት ነች። ስለዚህ በዛ ሰርግ ላይ የዛን ባዶነት የወይን ማለቁ የሚያመጣውን የሰርግ የህይወቱ መቀነስን ሰርግ ውስጥ የነበረውን የሴሌብሬሽን ህይወት መቀነስን ታዝባ በዛ ልክ ፋንክሽን አድርጋ ለእሱ መፍትሄ ስጣቸዋለች። በጸጋዋ ነው የተንቀሳቀሰችው። የጸጋዋ ልኬት ግን ኢየሱስ ነው። የጸጋዋ ልኬት በአካል የተገለጠ ኢየሱስ እዚህ ምድር ላይ መጥቶ በእሱ አልፎ ሞቶ እኛን ለዛ ቤተሰብ ማብቃት ነው። የጸጋዋ ልኬት የነበረውን እሱ ተመለከተ። ጸጋዋ ነበር እያዋራው የነበረው። የጸጋዋ ሙሉነት ነበር እያዋራው የነበረው። በጸጋዋ ልክ ነበር ያወራት። ግን እሷ እየጠየቀች የነበረው ጸጋዋ ሌላም ነገር ያሳያል። ባዶነት ላይ ተገለጠ ነው ለጸጋዋ። ስለዛ ሰርጉ ላይ የነበረውን ባዶነት ነበረ እሷ እያወራች የነበረው። ባዶነት ስታወራ እሱ ግን የመጨረሻውን ባዶነት ነው የታየው።
የኛ ባዶነት ነው የታየው። ለሱ ጊዜው አልደረሰም ነው ያላት። ግን እዛ ጋር የነበረው ነገር ሲምቦል ነበረ፣ ሪሃርሳል ነበረ ለትልቁ ሰርግ። ስለዛ ምን አደረገ? ወይን እንዲሞላ ውሃ እንዲሞላ አደረገና በዛ ላይ ወይን ሆነ። ከዛ በኋላ ለአሳላፊው ስጡት አለ። አሳላፊው ሲያገኘው ውሃው ሲቀየር እዛ ጋር የነበሩት አስተናጋጆች እያዩ ነበር። ያንን ለማስተሩ ሲሰጡት ማስተሩ ይሄ ወይን ግራ ገብቶት ወደ ሙሽራው ሄደው እነሱ እንኳን አልጠየቀም፣ አገልጋዮቹን አልጠየቀም። ሙሽራውን ሄደና መጨረሻ ላይ እንዴት የከበረ ወይን ታመጣለህ? ኦኬ ይሄ ሲምቦል አሁን ክሮስ ላይ የተፈጠረው ክሮስ ላይ ለመስቀሉ ቅርብ የሆኑት ለመስቀሉ የቀረቡት እየተሰራ ያለውን ያዩታል፣ ይገባቸዋል። እነኛ አስተናጋጆች እዛ ጋር እየተንቀሳቀሱ የነበሩት ይረዱታል። የመስቀሉ ስራ the idea is ይሄ እዛ ጋር የነበረው ነገር ሪሄርሳል ነበር። ሪሄርሳሉ ላይ ያቺ ሴት ትገኝ ነበረ፣ ምክንያቱም እናት ነች። የመጨረሻው ሰርግ ላይ ትገኛለች፣ ምክንያቱም እናት ነች። ግን ሁለቱም ጋር አያያዘ ሴት በሚለው ቃል ለምን? ምክንያቱም ዘፍጥረት ላይም ሴት ብሎ አዳም ለሱ ቤተሰብ እንዲመሰረትለት እግዚአብሔር አስቦ ሴት ሰጠው። ካገኛት በኋላ ሴት ብሎ ሰየማት። ያቺ ሴት በዛፍ ፊት ቆማ ሞት ወደኛ እንዲገባ በር ከፈተች። ለዛ ለእውቀት ዛፍ ቴምፕቴሽን ራሷ መስዋዕት አደረገች። ልክ እንደዛ አንድ ሌላ ሴት እስከ ፍጹም የእግዚአብሔር ዓላማ እስከ ፍጽምና ድረስ የታዘዘች የእግዚአብሔር ስራ በእሷ እንዲሰራ አስተናጋጆች። ሁሉንም ሴቶች ከተመለከታችሁ ሁሉ ነገር ይገናኛል። ወንጌል ነው ሁሉ ነገር። የመጨረሻው ነገር ግን መስቀሉ ጋር እኛን ሁላ የተሸከመው በእሷ ምክንያት የመጣውን ሞት በሞት ድል እየነሳ የመጨረሻ የተናገረው ነገር እሷ እናትን ልቻለው ልጅ አላት እና ተለያዩ አንድ ላይ ማለት ቤተሰብ መሰረተ። ያ ሰርግ ቤተሰብ እየመሰረተ ነበር። መጀመሪያ ላይ ሊመሰረት ያሰበው ቤተሰብ በሞት መንገድ ተሰንጥቆ መጨረሻ ላይ ግን በአንድ ሴት መታዘዝ ምክንያት እሱ እስከ መጨረሻው ድረስ ስራውን ሰርቶ በዛ መታዘዝ እሱም መታዘዝ እሷ መታዘዝ እኛ ቤተሰብ አገኘን። ቤተሰብ አለ። ቤተሰቦቼ ናችሁ። ማዕከሉ ደግሞ ክርስቶስ ነው። እግዚአብሔር ይመስገን። ይህን ትልቅ ስራ ከመጀመሪያ እስከ መጨረሻ ድረስ በዚህ ሁለት አረፍተ ነገር ታዩታላችሁ። አንድ ነገር ልንገራችሁ። በዚህ ቀን ላይ እግዚአብሔር ለዚህ ለተሰጠን ቤተሰብ እጅ መያዝ አቅም እንዲኖረን እግዚአብሔር ይርዳል። ምክንያቱም በመጨረሻው ብሬዝ ላይ የተናገሩ ትልቅ ነገር ስለ ቤተሰብ ነበር። ስለዛ ያካብደዋል ማለት ነው። ዘላለማዊ ነው ቤተሰብ። እዚህ የሚጀምር እስከዛ የሚቀጥል ነው። እናንተን እጅ መያዝ እንድችል አቅም ይስጠኝ። እናንተን እጄን ስትይዙ ለመያዝ አቅም ይስጠኝ። ኢጎ እንዳይዘኝ ማለት ነው። በዛ መያያዝ ውስጥ ቤተክርስቲያን አለ። ዓላማው ያ ሌላ ትርጉም የለው። በዛ መያያዝ ውስጥ መስፋት አለ። ለሰዎች መትረፍ አለ። ብቻዬን አይደለም ለሰው መተርፈው፣ አንተን ይዤ ነው ለሰዎች መተርፈው። ወንጌል ማለት ያ ሰዎችን ምነካው አንተን ይዤ ነው። ብቻዬን ምንም ነገር ላመጣ አልችልም። መልኩ ያለው ካንተ ጋር ተያይዤ ነው። ለመያዝም አቅም ይስጠን እግዚአብሔር በጌታ በኢየሱስ ነው። አሜን። Thank you, Pastor. ስለሰጠኝ ልጅ በዚህ ስፍራ የመጀመሪያ የመቆም ስቆም የኔ ተሰጠኝ ኢየሱስ ክርስቶስ በመስቀል ላይ ሆኖ ከጨዋቸው ከተናገራቸው የእሱ አንደኛው ጩኸት ነው። ማቴዎስ 27:46 ላይ ያለው ነው። በሱ ላይ ትንሽ የጻፍኩት መልእክት አለ፣ እሱን እነግራችኋለሁ። በዛ ላይ ደግሞ ትንሽ አጭር ግጥም
ጽፍ ያለው ይህንን በተመለከተና እሱም አብሬ አነበዋለሁ። ቃሉን ሳነበው ማቴዎስ 27:46 በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተወኝ ማለት ነው። ከዚህ ቃል እንግዲህ አንቺ የተረዳሽው ነው የተባልኩት እና ከዚህ ቃል የተማርኩት 3 ዋና ዋና ነገሮች ነው። እኔ ዋና ዋና ነጥቦች ብዬ ያወጣኋቸዋለሁ። የመጀመሪያው ኢየሱስ በከፍተኛ ስቃይ ውስጥ እንደነበር ነው። ይህ ማለት እጅግ ከፍተኛ የአካል ስቃይ፣ የመንፈስ ስቃይ፣ በተጨማሪም የዓለምን ኃጢአት ሁሉ ስለተሸከመ የኃጢአታችንን የክብደቱን መጠን እናይበታለን። ስለዚህ ኢየሱስ ክርስቶስ በዚህ ስቃይ ውስጥ ስለነበር ይህንን ጩኸት ጮሆታል ብለን ተረድቻለሁ። ሁለተኛው ደግሞ በመዝሙር ምዕራፍ 22 ላይ የተጻፈውን ትንቢት መፈጸሙን የምናይበት ነው። መዝሙር ምዕራፍ 22 ላይ እና እዚህ ማቴዎስ ወንጌል ላይ ያሉትን ክፍሎች የሚያመሳስላቸው በጥቂቱ ነግራቸዋለሁ። የመጀመሪያው ሁለቱም ክፍሎች ተመሳሳይ ቃላትን ይጠቀማሉ። ምን በማለት መዝሙር 22 አንድ ላይ አነበዋለሁ። አምላኬ አምላኬ ለምን ተውኸኝ፣ እኔን ከማዳንህና ከጩኸትህ ቃል ሩቅ ነህ ይላል እና ሁለቱም አምላኬ አምላኬ ለምን ተውኸኝ የሚለውን ቃላት ተጠቅሰውባቸው እናያለን። ሁለተኛ ደግሞ ልብስን ዕጣ ጥሎ መከፋፈልን እናይበታለን። እሱ ደግሞ መዝሙር 22 ቁጥር 18 ላይ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል እና ይሄንን ቃል ደግሞ በተግባር ኢየሱስ ክርስቶስ እንደፈጸመው ይህን ትንቢት እናያለን። ሶስተኛው ደግሞ ራስን አድን እያሉ ማፌዛቸው መዝሙር 22 ከ7 እስከ 8 ላይ የሚያዩ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱንም ያድነው ቢወድ ደውስ ያድነው ይላልና ያፌዙበት እንደነበር ኢየሱስም እስቲ አምላክ ልጅ ከሆንክ ራስህን አድን እያለ ሲያፌዙበት እንደነበረ እሱን ትንቢት እንደተፈጸመ እናያለን። እጅና እግሮቹ መቸንከራቸውን ነው መዝሙር 22:16 ላይ ብዙ ውሾች ከበበውኛልና የክፋተኞች ጉባኤም ያዘኝ፣ እጆቼንና እግሮቼን ቸነከሩብኝ ይላል እና ያው ኢየሱስ በመስቀል ላይ እግሩና እጆቹ እንደተቸነከሩ በተግባር አይተናል። በመጨረሻ በስቃይ ተጀምሮ በድል መጠናቀቁን እናያለን። ዳዊት በዚህ ክፍል ላይ ከመዝሙር 22 ከ22 ቁጥር ጀምሮ ምን ይላል? እንደዚህ በስቃይ ሲናገር ይውልና ሲያመሰግን እናያለን። ኢየሱስም በማቴዎስ ወንጌል ላይ ተፈጸመ ብሎ የኃጢአትን ዕዳ መክፈሉን በትንሣኤው ድል መንሳቱን እናያለን ማለት ነው። ስለዚህ አንደኛው ነጥብ በመዝሙር 22 የተጻፈውን ትንቢት መፈጸሙን ነው የሚያሳየው የዚህ ጩኸት ድምፅ ማለት ነው። ሶስተኛው ደግሞ ከእግዚአብሔር ጋር አንድነቱ እንዳልተቋረጠ እናይበታለን ከዚህ ጩኸት ላይ። ይህ ማለት እንደምታውቁት ኃጢአት ሰውን ከእግዚአብሔር ትለያለች እና ኢየሱስ ደግሞ የዓለምን ኃጢአት ሁሉ ስለተሸከመ የተተወ መስሎት ነበር እንጂ አልተተወም እና ለምን ተውከኝ ሲል ያው የተተወ ስሜቱ እንደነበረው ግን እንዳልተተወ አምላኬ አምላኬ ብሎ መጥራቱ ግን አንድነቱን ያሳያል እና በአጠቃላይ ከዚህ ጩኸት ኢየሱስ ከጮኸው ጩኸት የተማርኩት የኢየሱስን ታላቅ መከራ፣ የትንቢት ፍጻሜ እና የእምነት ምሳሌ ነው። እንዲሁም ኢየሱስ ስለኛ ያለውን ፍቅር ያሳየናል ማለት ነው። ይህ ክፍል ይህን ይመስላል መልእክቴ። አንድ አጠር ያለች ግጥም አለችኝ የጻፍኩት በዚህ ላይ ይገባል ነበር ወይ ይላል። እንግዲህ እነሱን ማሰራት መስባላችሁ። ይገባል ነበር ወይ እንደ አምላክነትህ እንዳለህ ታላቅ ኃይል ይሁን ብለህ ብቻ ሰውን ማስደቅ ስችል ከሰው ልጆች ጋር በአጋፔ ፍቅር ውስጥ ስለጋየ የመረጥከው መንገድ እጅጉን ተለየ።
ከኃይል ችሎት ይልቅ ራስህን በመስጠት ወደድክ ልታሳየን የፍቅርህን ጥልቀት። በነፃ እንዲቀበል የዘላለም ሕይወት ሥጋ ለብሰህ ወረድክ ለሰው ልጅ ለመሞት። ታዲያ መቼ ገባን ሆነን በጨለማ እንዲህ አይነት ፍቅር አይተን አናቅማ። የኃጢአታችን ክብደት የስቃዩ ብዛት ያ ሁሉ መከራ በመስቀል ላይ ሆኖ በዛ በሲቃ ድምፅ አባቱን ተጣሯል። ኤሎሄ ኤሎሄ ላማ ሰበቅታኒ ጮኸ በታላቅ ድምፅ የእኛ ረቡኒ። በእሱ ሞት ትንሣኤ ዳግም ተወልደናል። በደሙ አስድቆ በፊቱ ቆመናል። አምላክ ዝቅ ብሎ ሰውን አከበረ። እውነት ግን ይለኛ ይገባል ነበር? የዛሬ 2000 ዓመት ገደማ 3 ሰዎች በቀራንዮ መስቀል ላይ ነበሩ። መሀል ላይ የነበረው ኢየሱስ ክርስቶስ ነበር። ከተሰቀለ ከተወሰነ ደቂቃዎች ሰዓታት በኋላ አንድ ቃል ተናገረ። ተቀማው አለ። ኢየሱስ ተቀማ። በሚቀጥለው 7 ደቂቃ በ3 አቅጣጫ ይህንን ቃል እንመለከተዋለን። በጥልቀት ነው። ይሄ መጠማት የመጀመሪያው መጠማት የምናየው የስጋ መጠማት ነው አይደል? ኢየሱስ ክርስቶስ ተሰቅሎ 6 ሰዓት መስቀል ላይ ቆይቷል። የመጀመሪያዎቹ 3 ሰዓቶች 9 ሰዓት 9 AM ነው መጀመሪያ የተሰቀለው። ፀሐይ ነበር፣ የጠዋት ፀሐይ የምታውቁ ሰዎች እስከ ቀትር ድረስ መስቀል ላይ ነበረ። ከዛን ፀሐይ ጨለመ። እንደገና ሌላ 3 ሰዓት ሁሉም ነገር ዝም ብሎ ነበር ለዛ 3 ሰዓት። ግን ከዛ ከ6 ሰዓቱ ወደ ኋላ ደግሞ ተመልሰን ስናይ ኢየሱስ ምን እያደረገ ነበር? ቤት ቁጭ ብሎ ነበር ነው? መስቀል ተሸክሞ ጎልጎታ ድረስ ተሸክሞ እየመጣ ነበር። ከዛ በፊት ምን እያደረገ ነበር? ኢየሱስ እየተገረፈ ነበር። ተገርፋችሁ የምታውቁ? እኔ ተገርፌ ያውቃለሁ። አባቴ የለም። መገረፍ አይነት አለ። የምትመቱበት ዱላው ወይም መገረፊያው አይነት አለ። ኢየሱስ የተገረፈበት መገረፊያ ውስጥ ብረት ወይም አጥንት ያለበት። ሮማውያን ሲገርፉ እንደ ይሁዳውያን አልነበረ። ይሁዳውያን ቁጥር አለ 40 ጊዜ ስትገረፈው። ሮማውያን ሲገርፉ ግን እስኪጠቁ ቁጥር የለም። ዝም ብለው በቃ አንዳንዴ እንደውም ሃፍ ዴይ ነው ላይክ የሚገረፈው ሰው ኦልሞስት ሞቷል ተብሎ ነው። እሺ ከዛ በፊት ኢየሱስ ምን እያደረገ ነበር? እየተገረፈ ነበር። ከመገረፉ በፊት ምን እያደረገ ነበር? ዳኛ ፊት እየቀረበ ነበር። ዳኛ ፊት ሲቀረብ እንዴት ነው? በቃ ምሳሌ ቁጭ ብለህ በስርዓት ነው አይደለም፣ ተቆሞ ነው። ሌሊቱም ከአንድ ዳኛ ቤት ወደ አንዱ ዳኛ ቤት፣ ከአንዱ ዳኛ ቤት ወደ አንዱ ዳኛ ቤት እየሄደ ነበር እና ጠማኝ ሲል እንደ ሰው ስታስቡት ረጅም ጊዜ ነው ውሃ ሳይጠጣ የቆየው ማለት ነው። ይሄ የሚያሳየን ኢየሱስ ሙሉ ሰው ነበር። እንደኛው የሚጠማ እንደኛው የእኛን ችግር የሚገባው ሰው ነበር። ኢየሱስ ስቃዩ እጅግ በጣም ከባድ ነበር።
አንድ ቦታ ላይ ሳምራዊቷ ሴት እንዲህ ሲል ነበረ፣ እኔ ከምሰጠው ውሃ የሚጠጣ ከቶ አይጠማም ብሏት ነበር። ይሄ የውሃ ምንጭ ኢየሱስ ተጠማ። ጠማኝ ሲል እንደ ሰው ነበር። ማድረግ ሳይችል ቀርቶ ሳይሆን እየቻለ ሰው ሙሉ ሰው መሆኑን ሊያሳየን ስለፈለገ ለምን ይህንን ማድረግ አስፈለገው? ኢየሱስ ለምን እንደ ሰው መጠማት አስፈለገው? ምክንያቱም ስለ ፍቅር ነው። ኢየሱስ ክርስቶስ የመጣው ስለ ፍቅር ነው። ስለ ፍቅር ብሎ ምን ሆነ? ሰው ሆነ፣ እኛን ሆነ። የማይችል ኢንኬፕብል እኛን ሆኖ የእኛን መከራ አየ። ይህንን ያደረገው ደግሞ ስለ ፍቅር ብሎ ነው። ስለማይችል ሳይሆን ስለ ፍቅር ብሎ ነው። ሁለተኛው መጠማት የነፍስ መጠማት ነው። ኃጢአታችንን ተሸክሞ ነበር። ይህንን መስቀል ላይ እያለ ይሄ ነፍሱ ሊወጣ አካባቢ ነው ይህንን ተጠማው የሚለውን ቃል የተናገረው። ኢሳይያስ 53:6 ላይ ሄደን ሆነ እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው ይላል። ኃጢአት ምንን ያደርጋል? ነፍስን ያደርጋል። ኃጢአት ነፍስን ያደርጋል። ከእግዚአብሔር ያርቃል። መስቀል ላይ ሆኖ የዓለምን የሁላችንን ኃጢአት ማን የተሸከመው? ኢየሱስ የተሸከመው። ነፍሱ ተጠምታለች። ተጠማው ሲል ምን ማለት ነው? የዓለምን ኃጢአት ሁሉ ተሸክሜያለሁ ማለት ነው። ሶስተኛው የፍቃዱ ጥማት ነው። መዝሙር 22:15 ላይ ዳዊት መዝሙሩ ጽፏል። ከዚህ በፊት ማዋዚ ተነቧል። ቁጭ ብዬ ሳስብ ነበር እንዴት ነው የዳዊት መዝሙር ከኢየሱስ ጋር የሚገናኘው የሚለውን እያየው ነበረ። ዳዊት አልተሰቀለም አለ ሂስቶሪካሊ ስናነበው፣ ግን ዛሬ ምን ብሎ ይጽፋል? እጄና እግሬ ተቸነከሩ ይላል። ዳዊት አልተቸንክሮ አያውቅም። ግን ይሄ ትንቢት ነው። ወደፊት ስለሚመጣው ስለ ኢየሱስ እየተናገረ ነው። በመዝሙር በኩል እየተናገረ ነው እና መዝሙር 22:15 ላይ ጉልበቴ እንደ ገል ደረቀ፣ ምላሴ ከላንቃዬ ጋር ተጣበቀ፣ በሞት አፈርም ወደቅኩ ይላል። ስለ መጠማት እያወራው ነው። ይሄ ትንቢት ከ1000 ዓመት በፊት የተነገረ ትንቢት ነው። ኢየሱስ ከመሞቱ ከአሁን ከ3000 ዓመት በፊት ማለት ነው እና ዮሐንስ እንዲህ ይላል፣ የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ ይላል። ለምን? ከ1000 በፊት የተነገረ ነገር ስላለ ያ ይፈጸም ዘንድ ኢየሱስ ተጠምቶ ዝም ለምን አላለ ሊል ይችላል። ወይም ሁሉ መከራ ተቀብሎ እንደዚህ ያደረጋችሁኝ፣ ተደበደብኩ፣ ተገረፍኩ አላለም። እንደተገረፈ ሰማን እንጂ ተገረፍኩ አላለ። ግን ይህንን ስፔሲፊካሊ ተጠማሁ ያለው ለምንድን ነው? የተነገረው ትንቢት ይፈጸም ዘንድ ነው እና የእሱ መሰቀል ድንገታዊ አደጋ አይደለም። የታቀደና እቅድ ያለው ስራ እየተሰራ ያለው እና ፍቃዱ የመፈጸም ጥማት ነው። እና ለምን ተጠማ የሚለው አሁንም ደጋግሞ እንድትይዙልኝ እፈልጋለሁ። የተጠማው ስለ ፍቅር ብሎ ነው። የሞተልን ስለ ፍቅር ብሎ ነው። ሌላ ምንም ነገር የለው። እየጠፋን እያለ ስለራራልን ነው መጥቶ እየተጠማን ነው።
እና ልጠይቃችሁ፣ እናንተስ እሱን ትጠማላችሁ? ጥማችሁስ የትኛው ነው? ስጋዊ ነው? ገንዘብን ማግኘት፣ ልጆቻችሁን ማስተማር? የትኛው ነው ጥማችን? ወይስ መንፈሳችን ነው ኢየሱስን የተጠማው? ስጋዊ መጠማት ኢየሱስ ላይም እንደደረሰው ምንድን ነው ያጠጡት ሲጠማው? ኮምጣጤ። ህይወት አንዳንዴ ኮምጣጤ ሊሆን ይችላል የምናገኘው፣ አንዳንዴም ተሳክቶልን የሰለሞንን ታሪክ የምታስታውሱ ከሆነ መክብብ ላይ ይህንን አረኩ ይላል። የስጋዊ ጥሙን በተለያዩ መንገዶች ከዛ መጨረሻ ላይ ምንድን ያለው ከንቱ ነው፣ ንፋስንም እንደመከተል ነው ይላል። ጥማችን የትኛው ነው? እውነት ኢየሱስን ተጠምተነዋል ወይ የሚለው ነው። እና ኢየሱስ እንዲህ ይላል፣ ማንም የተጠማ ቢኖር ወደ እኔ ይምጣ፣ በእኔ የሚያምን መጽሐፍ እንደሚለው የሕይወት ውሃ ምንጭ ከውስጡ ይፈልቃል ይላል። እስካሁን ያካፈላችሁ እግዚአብሔር ይባርካችሁ። ለእኔ የደረሰኝ ክፍል የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ያለው ክፍል ነው። አነበዋለሁ። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። ተፈጸመ የሚለው ክፍል ምንን ያመለክታል? ኢየሱስ ምንድን ነው የተፈጸመው? የዛን ቀን ኢየሱስ ሚሽኑ ምን ነበረ? ለምን መጣ ወደዚህ ምድር? አምላክ ሆኖ ሳለ መምጣት ለምን ግድ አለበት? ተፈጸመስ ማለት ምን ማለት ነው? ይቺ ሰዓት ከዚህ በፊት እንዳየነው በስቃይ የዋለበት ዕለት ነው። ሊያድናቸው በመጣባቸው ሰዎች የተከዳበት ዕለት ነው። የተከሰሰበት ዕለት ነው። ሞት የተደረገበት ዕለት ነው። የተገረፈበት፣ የተሰቃየበት፣ ደሙ የፈሰሰበት፣ መስቀል ተሸክሞ ወደ ቦታ የወጣበት ዕለት ነው። ብዙ ስቃይን ተቀብሏል በዚች ሰዓት። ይህ ሁሉ ለምን አስፈለገ? ይሄ ወደ ዘፍጥረት ወስዷል። ዘፍጥረት ምዕራፍ 3 አዳምና ሔዋን ገና ወደዚህ ምድር ከመጡ አንስቶ ኢየሱስ ክርስቶስ መስቀልን ላይ እስከዋለባት ሰዓት ድረስ ይሄንን ቃል የሰው ልጅ እየጠበቀ ነበር። የተስፋ ቃል የተነገረለት ትንቢት ነው። እግዚአብሔር መንፈስ ተሞልተው ሰዎች መጽሐፍ ቅዱስ ላይ መሲሁ ይመጣል ያድነናል የሚለው ተስፋ የተፈጸመበት ቀን ነው። ከዳዊት የዘር ነገድ እንኳን ብናይ ያንን ነው የሚሰብክልን። እስራኤልን ሕይወታቸውን ብናይ እግዚአብሔር ለእስራኤል ያለው ፍቅር፣ ግብፃውያን ከገዟቸው በኋላ የነበረውን ስቃይ የ40 ዓመቱን ፔን እግዚአብሔር ደግሞ በዛ ውስጥ ሆኖ ደግሞ ሊያድናቸው ይሞክራል። ከዛ ደግሞ ቃል ኪዳን ገብቶላቸው ነበር። ይህ ሁሉ ክራይስትን ነው ማርች የሚያደርገው፣ ወደ ክራይስት ነው ማርች የሚያደርገው። ልክ ኢየሱስ ይሄ ቃል ተፈጸመ ሲል እስከዛሬ የተነገረ ትንቢት አባቶቻችን የሰማነው መንፈስ ቅዱስ የተነገረው ነገር እንዳለ ተፈጸመ። የተፈጸመው የክርስቶስ ሕይወት ብቻ መጥፋት ነው አይደለም። ሜቢ ለአይሁድ ሊመስል ይችላል። ለአይሁድ ለጲላጦስ ለከሰሱት ንጉሳችሁ ነው እንዴ? በቃ እኮ ሞተ። ኢቨን ለደቀ መዛሙርቱ እንኳን አንዳንድ ደቀ መዛሙርት አጠገቡ የኖሩት ደቀ መዛሙርት ራሱ ማንነቱን ረስተውት ነበረ። ኢቨን ተቀብሮ ራሱ አምነው ነበረ በቃ እንደማይነሳ ምናምን ተነስቶ ራሱ አላመኑ በቃ ክርስቶስ መነሳቱ ነው። እና የመስቀሉ ቃል አንደኛ ቆሮንቶስ ምዕራፍ 1:18 የመስቀሉ ቃል
ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው አይደለ? መስቀልና የእግዚአብሔር ኃይል ልንለያቸው አንችልም። እና ክርስትናችን የተጀመረበት በቃ የሰው ልጅ በቁጣ የእግዚአብሔር ቁጣ በላዩ ላይ ነበረ ከበለስቷ ጀምሮ ከዘፍጥረት አንስቶ ኢየሱስ ክርስቶስ ከተሰቀለበት ቀን ድረስ እና ያንን ዋጋ የተከፈለልን ቀን ነው። ኪዳን የታደሰበት ቀን ነው። መጋረጃ የተቀደደበት ቀን ነው። ኃጢአት የተሸነፈበት ለኃጢአት መገዛት ያቆምንበት ቀን ነው። ሞትን ድል ያስነሳንበት ቀን ነው እና ኢቨን ህይወቱን እነሱ አይደለም የወሰዱት። ዮሐንስ ወንጌል ቁጥር 10-18 ላይ ምን ይላል? እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ይላል እና ወስደንበት ሳይሆን ሰጥቶን እዳችን ተከፈለ። እዳችንን ሙሉ ለሙሉ ከፈለ። ያንን የፈጸመው የእዳውን ነው። በቃ ፉሊ ፔድ ነፃ ነን። በቃ ከኃጢአት ነፃ፣ ከሞት ነፃ፣ የዘላለም ህይወት ከአባታችን ጋር ራሱ ወርሺፕ ማድረግ ይቻላል። ድሮ እንዴት ነበረ? አንድ ካህን ደምን የእንስሳት ደምን ይዞ መስዋዕት ሊያቀርብ በእግዚአብሔር ፊት ይሆን ነበረ። ያ በየዓመቱ መሆን ነበረበት። አሁን ግን ክርስቶስ ከከፈለው ዋጋ አንዴ በከፈለው ዋጋ ያ ነገር ተከፈለ አይደለ? እና የሚገባው እሱ ነው። በቃ ክርስትናችን ቤዝ የሚያደርገው እዚህ ላይ ነው። ተፈጸመ ያለው ፈጽሞ ነው የሰጠን። ክርስትና ማለት ሙሉ ፈጽሞ የሰጠን ነገር ሪሲቭ ማለት ተቀብለን ነው የምንኖረው እንጂ እኛ ምንም እናዋጣው ነገር የለም። በቃ እና የሚገባው እሱ ነው። ዮሐንስ ራዕይ ላይ የሚለው ምንድን ነው? መጽሐፉን ትወስድ ዮሐንስ ራዕይ ምዕራፍ 5:10 መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል። ታርደሃልና በደምም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። እና እግዚአብሔር ትልቅ ዋጋ ነው። እኔ ይህንን ሳነብ የገባኝ ነገር መስቀሉን ሳስብ የኃጢአቴ ክብደት እዛ ጋር ያስገረፈው አጥንቱ የተሰበረው ደምን ባያላበው የተጨነቀው ተጠማው ያለው አባቱ እስኪተወው ድረስ ዋጋ የከፈለልን የኔ ኃጢአት እና ግን ፍቅሩ ደግሞ በለጠ። የእግዚአብሔር ፍቅር በለጠ። የእግዚአብሔር ጸጋ በለጠ። የእግዚአብሔር ጸጋውን አፈሰሰ። ቃኛ ሊያድን ግድ ሆነበት እና አንድ የመስዋዕት አድርጎ አድኖናል። ይሄ ነው እና ይህንን ሁላችንም በቃ አንድ ጸሎቴ እግዚአብሔር የጨረሰውን ነገር ሪሲቭ እናድርግ። ፉሊ በቃ መስቀሉ ስላለ መስቀሉ ዋጋ ስለተከፈለ ክርስቶስ ስላለ ስለተፈጸመ ያንን በማወቅ በድል እግዚአብሔር ደግሞ ይረዳል። ፕሬዘንት ካደረገ በኋላ አንድ መዝሙር እናመልካለን። ይሰማል። እኔም በአማርኛ ነበር ጀምረው ግን እናንተ ብዬ በእንግሊዝኛ So I'll be speaking in English. It's going to be very short. I have 7 minutes, so I'll try to keep time. But my scripture that Pastor gave me was Luke 23, verse 46. And I'll just read it briefly. It says, Then Jesus, calling out with a loud voice, said, Father, into your hands I commit my spirit. And having said this, he breathed his last breath. Okay. While reading this, there's 2 points that kind of stood out to me. The first one was the submitted nature of Christ.
often we see God as merciful, Christ as merciful, all-powerful, all-knowing, but I think often we forget to really see the submitted nature of Christ. He, being equal with God, did not count himself as equal, but submitted himself under the Father and came down as men to die for our sins, right? This idea is shared in Philippians chapter 2, verse 6 through 8. It says, "Who though he who was in the form of God did not count equality with God a thing to be grasped, but emptied himself by taking the form of a servant, and being born in the likeness of man, and being found in human form, he humbled himself by becoming obedient to the point of death, and even death on the cross." So this shows us the humility and love of Christ for us and the cross, right? There is nothing that we can offer God. He did not come to save us so that he can get something out of it, right? There's nothing that you can give God that he doesn't already have. But it's out of his love and mercy for us that he came off his throne, bore flesh, and died for me and you, right? So we see the humility in Christ. And secondly, also as I said, the submitted nature. The Son was submitted to the Father, and this kind of can show us a conviction in our own that we to ourselves have to be submitted to one another. Here we see in Luke, or Ephesians chapter 5, verse 21, it says, "Submit to one another out of reverence for Christ." So in the same way that we see the Son be submitted to the Father, Christ calls us, the Word of God tells us to be submitted to one another. So not only do we see the love of Christ in this image, but we see an example of how we should live amongst one another, right? To submit to one another in love. And that's how, that's the first point we see in Christ and on the cross. And as we continue in, the last point that I'm going to share is towards the end of this verse, as Jesus says, having said, "Father, into your hands I commit my spirit." Lastly, he says he breathed his last breath. And this is the culmination of why we're here today, why we're celebrating Easter, why we're celebrating this weekend, is because of these words, we see the finished work of the cross. We're able to confidently come to church, we're able to confidently come before the throne of God, because on that cross, we got eternal life, right? We were once dead. Ephesians 2 talks about we were once dead in our sins, meaning we could not see life. There was no life in us. And because of the work of the cross, we have eternal life. So this last breath, as he breathed his last breath, that the wrath of God was completely satisfied in Christ. Our payment for sin was fully satisfied in that moment. As soon as he breathed his last breath, that is a sign of victory. We, at that point, Christ has made us alive. Once we were dead, we became alive in him. So this, although it's the death of Christ, this is a reason for us to celebrate and to be joyful. And the reason why we come together and worship is because on that day it was finished. And in the other Gospels, Christ says, "It is finished, it is done," right? So because of that, we have eternal life. The wrath of God was satisfied. And to this, Christ deserves all the glory, praise, and honor. And he solidified the fulfillment of this by raising back again from the dead, showing that the death, the toll for death has been fully paid. And these are the two things that kind of stood out to me as I was reading. So that's all I have to share. Thank you. እግዚአብሔር ይመስገን። ለሰባቱም በጣም ኃይለኛ እውነት ልናገር፣ በምንድን ነው ወጣቶች ብቻ ነው የሚመሰላቸው? እናንተ ወጣቶች በኢየሱስ ስም ተነሱ። አሜን። እንድትነሱ ውስጣቸው ያለው ነገር በጣም የሚገርም እኔ ራሴ እንደዚህ አልጠበኩም። ይህንን ይዛችሁ ግን አትቀበሉ። በእውነት መቼ ጌታ እኮ ይመጣል። ዛሬ በኢየሱስ ስም መነሳት አሜን። ዋው በጣም እግዚአብሔር ይባረክ። ሁላችንም እንቆማለን።